ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ በቬንዙዌላ ላይ የፈጸሙት ወረራ የፈጠረው ቀውስና ቻይና ላይ የደቀነው አደጋ። ዶናልድ ትራምፕ ቻይና ለአስርተ ዓመታት ስትገነባ የቆየችውን ግንኙነት ለማደፍረስ ጥቂት ሰዓታት ብቻ ፈጅቶባቸዋል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በሌሊት በተፈጸመ ወረራ ከመያዛቸው ከጥቂት ሰዓት በፊት ከከፍተኛ የቻይና ዲፕሎማት ጋር ቤተ መንግስት ውስጥ በነበራቸው ውይይት ላይ ዢ ጂንፒንግ ታላቅ ወንድም ሲሉም አወድሰዋቸው ነበረ። ቻይና በነዳጅ በበለጸገችው እና በደቡብ አሜሪካ ካሏት የቅርብ አጋሮች መካከል አንዷ በሆነችው ቬንዙዌላ ላይ ከፍተኛ መዋዕለ ንዋይም አፍስሳለች። የመንግስት መገናኛ ብዙኃን ያንን ለማረጋገጥ የፕሬዝዳንቱንና የዲፕሎማቱን ስብሰባ ቪዲዮ አሳይተዋል። ይህንን ተንቀሳቃሽ ምስል በፈገግታ የተሞሉት ዲፕሎማቶችና ፕሬዝዳንቱ በሁለት ሀገራት መካከል ከተደረጉት 600 ስምምነቶች መካከል አንዳንዶቹ ሲገመገሙ ያሳያል። ቀጥሎም ለዓለም ሕዝብ የታየው የማዱሮ ምስል ግን በአሜሪካ የጦር መርከብ ላይ ዓይናቸው ተሸፍኖ እጃቸው በካቴና ታስሮ ግራጫ የሌሊት ልብስ ለብሰው የተነሱት ነው። ቻይና ዋሽንግተን በሉዓላዊነት መንግስት ላይ የወሰደችው እርምጃ በማውገዝ በዓለም ዙሪያ ካሉ በርካታ ሀገራት ጋር ተቀላቅላለች። አሜሪካ እንደ የዓለም ዳኛ እየሆነች ነው ብላ የከሰሰችው ቻይና የሁሉም ሀገራት ሉዓላዊነትና ደህንነት በዓለም አቀፍ ሕግ መሰረት ሙሉ በሙሉ መጠበቅ አለበት ስትልም ተናግራለች። ከእነዚህ መራራ ቃላት ጀርባም ቤጂንግ በደቡብ አሜሪካ ያላትን ቦታ ለማረጋገጥ ብቻ ሳይሆን ከትራምፕ ጋር ያለውን አስቸጋሪ ግንኙነት ለመቃኘት የተጠና እርምጃ መውሰዷ አይቀርም። ከዚህ ባሻገር በቀጠናው በአሜሪካና በቻይና መካከል ያለው አዲስ ፉክክር ሙሉ በሙሉ ያልተጠበቀ ለውጥ በማምጣቱ የሚቀጥሉት እርምጃዎችም ለመወሰን ጥንቃቄ የተሞላበት ስሌት ታደርጋለች ተብሎም ይጠበቃል። ብዙዎች ይህንን ለቻይና አምባገነን የኮሚኒስት ፓርቲ ገዢዎች እንደ ዕድል አድርገው ይመለከቱታል። ነገር ግን ቤጂንግ ለአስርተ ዓመታት ስትገዛበት የኖረችውን ዓለም አቀፍ ደንብ አሜሪካ ከጣሰች በኋላ ምን ማድረግ እንዳለባት ያላወቀ አደጋ እርግጠኛ ለመሆኑን ብስጭት አለ። የረዥም ጊዜ ወዳጅነት መመስረት የምትፈልገው ቤጂንግ ትርምስን አትወድም። በትራምፕ ሁለተኛ የስልጣን ዘመን ደግሞ በተደጋጋሚ የሚታየው ትርምስ ፈላጊነታቸው ነው። ፕሬዝዳንቱ በዓለም ሀገራት ላይ የጣሉትን የንግድ ታሪፍን የተቋቋመችው ቻይና ለአሜሪካና ለዓለም የማኑፋክቸሪንግ እና የቴክኖሎጂ ኩባንያዎች ምን ያህል ጠንካራ እንደሆነችም አሳይታለች። አሁን ግን ቤጂንግ አዲስ ፈተና ገጥሟታል። ትራምፕ ለቬንዙዌላ ነዳጅ ሲሉ የወሰዱትን እርምጃ ቻይና የአሜሪካ ፍላጎቶች ላይ ያላትን ጥልቅ ጥርጣሬ አጠናክሯታል። አሜሪካ የቻይና ተጽዕኖ ለመቆጣጠር እስከምን ድረስ ትሄዳለች? የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እሁድ ዕለት ለኤንቢሲ ሲናገሩ ይህ ምዕራቡ የዓለም ንፋቂ ክበብ ነው የምንኖረው እዚህ ነው። እናም የምዕራቡ ዓለም ንፋቂ ክበብ የዩናይትድ ስቴትስ ተቃዋሚዎች፣ ተፎካካሪዎች እና ተቀናቃኞች መናኸሪያ እንዲሆን አንፈቅድም ብለዋል። ብዙ ያልተደበቁና ከደጃፋችን ዞር ብለው የሚለው መልእክትም ለቤጂንግ ነበረ። ቤጂንግ ይህንን መስማት አትፈልግም፣ ነገር ግን ቀጥሎ የሚሆነውን ለማየት በትዕግስት ትጠብቃለች። አንዳንዶች ቻይና ራስን ገዝ በሆነችው ታይዋን ላይ ተመሳሳይ ነገር ማድረግ ትችል እንደሆነ ለማየት እየጠበቀችና እየተከታተለች እንደሆነም ያስባሉ። ታይዋን አንድ ቀን ከቻይና ጋር እንደገና እንደምትዋሃድም ቃል ገብተዋል። ይህንንም ለማሳካት ኃይል መጠቀም ወደ ጎን አላሉም። በቻይና ማህበራዊ ሚዲያዎች ላይ ያሉ አንዳንድ ብሔርተኞች አሜሪካ በቬንዙዌላ ላይ በተናጠል እርምጃ መውሰድ ከቻለች ቤጂንግ የታይዋን ፕሬዝዳንት ለማንሳት የሚያግዳት ምንድን ነው ሲሉም ይጠይቃሉ። ቻይና የቬንዙዌላ ጉዳይ ከታይዋን ጋር በተመሳሳይ መንገድ ልታየው ትችላለች። ለዚህ ደግሞ ምክንያቱ ታይዋን እንደ ዓለም አቀፍ ሳይሆን እንደ ውስጣዊ ጉዳይ አድርጋ መቁጠሯ ነው። ነገር ግን ከሁሉም በላይ አስፈላጊው ነገር ደሴቲቱን ለመውረር ከወሰኑ አሜሪካ እርምጃ ስለወሰደች እንደማይሆን የውጭ ግንኙነት ምክር ቤት አባል የሆኑት ዴቪድ ሳክስ ተናግረዋል። ቻይና ተቀባይነት ባለው መንገድ ልታሳካ እንደምትችል በራስ መተማመን እንደሌላት ጽፈዋል።
ያ ቀን እስኪመጣ ድረስ ግን ቻይና የታይዋን ሕዝብ ለማዳከም ጫና የመጠቀም ስልቷን ትቀጥልበታለች። ዓላማውም ታይዋን ወደ ድርድር ጠረጴዛ ማምጣት ነው። አሜሪካ በቬኔዙዌላ ላይ የሰነዘረችው ጥቃት ይህንን አይለውጠውም። ይልቁንስ ቻይና የደቡቡን ንፍቀ ክበብ ለማሸነፍ ያስቀመጠችውን የረዥም ጊዜ ዕቅድም አደጋ ላይ ይጥላል። በቤጂንግ እና በካራካስ መካከል ያለው ግንኙነት ዕድሜው ገና ለጋ ነው። ቻይና ነዳጅ ዘይት የምትፈልግ ሲሆን ቬኔዙዌላ ደግሞ ገንዘብ ትሻለች። ከአውሮፓውያኑ 2000 እስከ 2023 አካባቢ ቤጂንግ ለቬኔዙዌላ የባቡር ሀዲዶችን፣ የኃይል ማመንጫዎችና ሌሎች የመሠረተ ልማት ፕሮጀክቶችን ለመደገፍ ከ100 ቢሊዮን ዶላር በላይ ድጋፍ አድርጋለች። በምላሹም ካራካስ እያደገ የመጣውን ኢኮኖሚዋን ለማነቃቃት የሚያስፈልገው የነዳጅ ዘይት ለቤጂንግ ሰጥታለች። ባለፈው ዓመት ወደ 80 በመቶ የሚሆነው የቬኔዙዌላ ነዳጅ ዘይት ወደ ቻይና ተልኳል። ይህም አሁን አገራቱ ከምታስገባቸው የነዳጅ ምርቶች 4 በመቶ ብቻ ነው። ስለዚህም በካራካስ የቻይናን የፋይናንስ አደጋዎች በተመለከተ አንዳንድ ምልከታዎች መጠበቅ አስፈላጊ ነው ሲሉም የዘ ቻይና ግሎባል ሳውዝ ፕሮጀክት ዋና አስኪያጅ ኤሌክትሪክ ኦላደር ተናግረዋል። እንደ ሲኤንኤፍኤስ እና ሲኖፔክ ያሉ የቻይና ኩባንያዎች በቬኔዙዌላ ላይ ካሉ ትልልቅ ተዋናዮች መካከል ናቸው። እናም እነዚህ ሀብቶች በቬኔዙዌላ ሊወረሱ በአሜሪካ አመራር ሰጭነት ወይም በሌላ መልኩ በቀውስ ውስጥ የመገለል አደጋ ተጋርጦባቸዋል። ቬኔዙዌላ ከቻይና አበዳሪዎች የወሰደችው ወደ 10 ቢሊዮን ዶላር የሚጠጋ ውዝፍ ብድርም አለባት። ነገር ግን ኦላንደር በሀገሪቱ ውስጥ ያሉ ኢንቨስትመንቶችን በአሁኑ ጊዜ አደጋ ላይ ናቸው የሚለው ግልጽ ስላልሆነ ጥንቃቄ እንዲያደርጉም አሳስበዋል። ነገር ግን ለወደፊት መዋዕለ ንዋያቸውን ማፍሰስ ስለሚፈልጉ ማስጠንቀቂያ አላቸው። የቻይና ኩባንያዎች በተለያዩ ፕሮጀክቶች ላይ መዋዕለ ንዋያቸውን ከማፍሰሳቸው በፊት የአሜሪካ ጣልቃ ገብነት አደጋዎችና መጠኑን ሙሉ በሙሉ መገምገም አለባቸው ሲሉም የኤርሚን ዩኒቨርሲቲ ዓለም አቀፍ ግንኙነት ትምህርት ቤት ባልደረባ ኩይ ዞጁን ለቻይና የመንግስት ሚዲያ ተናግረዋል። ቤጂንግ ከአሜሪካ ጋር የተፈራረመችው የንግድ ስምምነት አደጋ ላይ መጣል አትፈልግም፣ ነገር ግን በላቲን አሜሪካም ያላትን ቦታ ማጣት አትፈልግም። በተለይም እንደ ትራምፕ ያልተጠበቀ ውሳኔ በሚወስኑ የዓለም መሪ ባለባት ያንን ሚዛን መጠበቅ ከባድ ይሆናል። ለቻይና የሚያሳስበው ነገር በደቡብ አሜሪካ የሚገኙ ሌሎች ሀገራት የአሜሪካ አላስፈላጊ ትኩረት ላለመሳብ በማሰብ ከፍተኛ የቻይና ኢንቨስትመንቶች በሚመለከት ሁለንቴ ማሰብ ሊጀምሩ ይችላሉ ሲሉም ኦላንደር ተናግረዋል። ይህም ቀጠና ለቻይና ወሳኝ ምግብ፣ የኃይልና የተፈጥሮ ሀብቶች ምንጭ ሲሆን የሁለትዮሽ ንግዱ አሁን ግማሽ ትሪሊየን ዶላር ይደርሳል። አሜሪካ የፓናማ መንግስት ከናማ መተላለፊያ ጋር የተያዙ የቻይና የወደብ ይዞታዎችና ኢንቨስትመንቶችን በሙሉ እንዲሰረዝ እንደምትፈልግ ግልጽ አድርጋለች። ይህም ለቻይና በማያወላውለው መልኩ አሳሳቢ እንደሆነም አክለዋል። ስለዚህ ቤጂንግ በዋሽንግተን ደጃፍ የገጠማትን ጦርነት በሌሎች መንገዶች ማሸነፍ ሊኖርባት ይችላል። ቻይና ደቡብ አሜሪካ በመማረክ ረገድ ትዕግስትና ጽናት አሳይታለች። የደቡብ ንፍቀ ክበብ የጋራ ዕጣ ፈንታ ያለው ማህበረሰብ መሆኑን በመስማማት በአንድ ወገን የሚደረስ ጉልበተኝነት የሚቃወሙ ሀገራትን ስብስብ ነው። ይህም መልእክት ከምዕራቡ ዓለም በተለይም በትራምፕ ዘመን ዋሽንግተን በተመለከተ ስጋት ካለባቸው መንግስት አቋም ጋር ይስማማል። ቻይና ከጅምሩ ከአጋሮቿ ምንም እንደምትፈልግ በግልጽ አሳውቃለች። አጋሮቿ የአንድ ቻይና መርህን ተቀብለው ታይዋን የቻይና አካል እንደሆነች እውቅና ይሰጣሉ። ቤጂንግ የላቲን አሜሪካ ሀገራት ከታይዋን ጋር ያላቸውን ዲፕሎማሲያዊ ግንኙነት ወደ ቻይና እንዲቀይሩ በማሳመን ረገድም ከፍተኛ ስኬት አስመዝግባለች። ኮስታሪካ፣ ፓናማ፣ ዶሚኒካን ሪፐብሊክ፣ ኤል ሳልቫዶር፣ ኒካራጓ እና ሆንዱራስ ባለፉት 20 ዓመታት ውስጥ የ19 ትሪሊየን ዶላር ስትራቴጂካዊ አጋርነት ላይ ሲሰሩ ቆይተዋል። ኦላንደር ይህ በጣም ወሳኝ ነው፣ ምክንያቱም በቬኔዙዌላ ያለው ሁኔታ በቀላሉ ወደ ቀውስ ሊያመራ ይችላል ይላሉ። አክለውም በኢራቅ የሆነውን አንረሳም። አሜሪካ የሀገሪቱን የነዳጅ ሀብት ምጣኔ ሀብቱን መልሶ ለመገንባት ይውላል ብላ ነበር። ያ ግን አልሆነም። አሁን የኢራቅ ድፍድፍ ነዳጅ ዘይትን በከፍተኛ መጠን የምትገዛው ቻይና ናት። በቬኔዙዌላ ይኸው ሊከሰት ይችላል። በተቃራኒው ትራምፕ ከዋሽንግተን ጋር ያለው ግንኙነት ተለዋዋጭ ሊሆን እንደሚችልም አሳይተዋል። እናም ይህ የቻይና ራሷን ከመቼውም ጊዜ በበለጠ እንደ የተረጋጋ ሀገር ራሷን ለማስተዋወቅ ዕድል ሊሰጣት ይችላል። ለዓመታት የአሜሪካ ኮንግረስ ቻይና በደቡብ አሜሪካ ያላትን ተጽዕኖ
ትኩረት እንዲሰጠው ግፊት ሲያደርጉ ነበር። እርምጃው ወስዳለች፣ ነገር ግን ማንም እርግጠኛ ያልሆነው ቀጥሎ የሚመጣውን ነው። በቬንዙዌላ እንዲሁም በአጠቃላይ በላቲን አሜሪካ፣ በአሜሪካ እና በቻይና መካከል ያለው ፍክክር ቁማር ነው። ቤጂንግ ደግሞ በምንም መልኩ ቁማሩን መጫወት ትጠላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።